ባደገኝነታቸው አጥብቄ እፈልጋቸዋለሁ ያላቸውን 7 ያህል የኢሃፓ አመራሮች ለብቻ በሌላ መኪና፣ በርካታ ገዳይ ወታደሮችን የያዘው ሌላ መኪና አፈር ማሽና መላሽ ቡልዶዘሩን አስከትሎ ጉዞ በ4 ኪሎ ለእንግሊዝ ኤምባሲ ፊት ለፊት ወደ ኮተቤ መስመር ተጀመረ። እናሸንፋለን ትላለች የወጣቶቹ ልብ። እንደሚታረድ በግ ባራጆቻቸው ታጅበው እየተጓዙ ጨለማውን በከፍተኛ ሁኔታ በታጠቁ ወታደሮች መሪነት እየሰነጠቁ ገደራ ሆቴልን አለፉ። አሁን አንድ ወጣት በፈጣሪ ተአምር ሊባል በሚችል አጋጣሚ የገዛ ገመዱን ፈታ። ጊዜ የለም፣ ፍጠኑ። አንዱ ሌላውን መፍታት ቀጠለ። ድንገት የመኪናው መስኮት ተሰብሮ ወጣቶቹ በዘላይ ሲወርዱ አካባቢው በተኩስ ተናወጠ። ምድሪቱ ጨሰች። ሁሉም ሩጫ እግሩ ወደ መራው ሆነ። ሰውየውና አንድ ባልንጀራው ሮጡ። የቀድሞው አስመራ መንገድ ያሁኑ ኃይሌ ገብረስላሴ ጎዳና ድልድዩ ላይ ሲደርስ ነበር። ድልድዩን ተደግፎ ተመስገን ብሎ አልጨረሰም። አብዮት ጠባቂዎቹ አጠገቡ ደርሰዋል። አላመነታም። ዘሎ ከድልድዩ ስር ገባ። በቃ አሁን የትግሉ አቅጣጫ ተለወጠ። የመታሰገደች በልሁ ወንድ ልጅ በ20 ዓመቱ ወደ ከሰም በረሃ ወረደ። ከዚያም ወደ ጎንደር ተንቀሳቀሰ። በጎንደር በርካታ አስገራሚና አስደንጋጭ ጊዜዎችን ያሳለፈው ሰውየው እጅግ የሚገርማቸው እሱ ጎንደር የገባለት 80 የጎንደር ወጣቶች በጠራራ ፀሐይ የተረሸኑበት ቀን ነበረ። ሞት የሚከተለው ሞትን እምቢ ያለ ታሪከኛ ሰው፣ ከኢሃፓ ጦር ጋር በጎም ክፉም ያሳልፈው ይህ ሰው የኢሃፓ የትግል ስልት እየተበላሸ ከህዝብ እየተነጠለ ውስጠ ዲሞክራሲያዊ አስተሳሰቡ እየተበላሸ በመምጣቱ በተለይ ለውጥ አራማጅ የተባሉት 4ቱ የትግል ጓዶቹ ኮበሌ፣ ቴዎድሮስ ነጋሽ፣ ዳውድና በረከት ስምዖን በኢሃፓ የበረሃ እስር ቤት ሲገቡ የኢሃፓና የወጣቶቹ ግንኙነት አከተመለት። 42 ሆነው በዛፍ በሌሊት አቋም ያዙ። ኢሃፓ ለኢትዮጵያ ጭቁን ህዝብ የማይታገል ድርጅት ነው፣ ሳንበታተን ትግላችን ይቀጥላል ብለው ወሰኑ። በሌሊት የተሰበሰቡትን ጨምሮ 120 ታጋዮች ዕድሜ ለስንቅና ትጥቅ ኃላፊው ተፈራ ዋልዋ ከነሙሉ ትጥቃቸው ከኢሃፓ ተለዩ። ጊዜ አላጠፉም። ከህወሓት ጋር የጋራ መግባባት በመፍጠር የቀድሞውን ኢህዴን የዛሬውን ብአዴንን በመመስረትና ትግሉን ወደ ላቀ ደረጃ በማድረስ ለውጤት ደረሱ። ሰውየው በበረሃም ይጽፍ ነበረ። ሰውየው በበረሃም ይገጥም ነበረ። ባክህ ይታተም የሚለው የቅርብ ሰዎቹ ጉትጎታ ሳይሳካ ሰነበተ። የዛሬው መሰብሰባችን ምክንያት በትግል ውስጥ የታለፉ ታሪኮችን ታሪክና ጥበብ በሚል ርዕስ እንካቸው ብሎናል። ፍቅሩ ብላችሁ ብትጠሩት ስሙ ነው፣ አቤት ይላችኋል። ይትባረክም በሉት ስሙ ነው፣ አቤት ይላችኋል። እኔ ግን በታሪካዊውና ሁላችንንም በሚያስማማው ስሙ ጠራዋለሁ። በእስራኤል የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግሥት ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ታጋይ ላይቤ ዮሴፍ። ታጋይ በረከት ስምዖን የህላዊ የቅርብ ሰውና ጓደኛው ነው። የተሰማውን እሱ በፈለገው መንገድ ሊገልጸው በመጋበዝ መድረኩን ለጋሽ በረከት ለቃል። ህላዌ ዮሴፍ፣ ውዲቱ ኑሩ፣ ዳግማዊት ህላዌ፣ የህላዌ ቤተሰቦች፣ ጓደኞች፣ የትግል አጋሮች፣ የስነ ጥበብ ታዳሚዎችና ወዳጆች ሁሉ በቅድሚያ ለዚህ ቀን እንኳን አደረሰን እላለሁ። እንደተባለው ንግግር እኔም አላዘጋጀውም፣ በነፃነት እንድናገር ነው የተፈቀደልኝና ትንሽ ወደኋላ ሄጄ ብናገር ጥሩ ሊሆን ይችላል ብዬ አስባለሁ። ከህላዌ ጋር የምንተዋወቀው 1970 ዓመተ ምህረት ነው። ኢሃፓ ሆነን ማለት ነው። ሁላችንም 21 ዓመት ወጣቶች ነበርን ያኔ። አጋጣሚ ሆኖ የመጀመሪያው ትውውቃችን ገጣሚ ነው በሚል ነው ሰዎች ያስተዋወቁኝ።
ከህላዌ ጋር እድገት በህብረት የዘመተ በ71 ዓመተ ምህረት ማይጸምሪ ጦርነት ላይ የተሰዋ ኢያሱ የሚባል ጓደኛችን ነበር የሁላችን እና ህላዌ ከማሰልጠኛ ወጥቶ ወደ ዩኒቶች ሲመደብ ያኔ መጥቶላቸዋል። አዲስ ሰው ተዋወቁታል እና ገጣሚ ነው በሚል ነበር ያስተዋወቀን። እንግዲህ አባ የብዙ ገጣሚዎች ድርጅት ነው የነበረው። አንድ ገጣሚ ያገኘን ብለን ተደስተን ተዋወቅን። ይኸው ዛሬ መጽሐፉን የግጥም መጽሐፉን ለማስመረቅ በቃ። ስለዚህ ሳውቀው በገጣሚነት የተነገረኝ ሰው ከስንት ዓመታት በኋላ ያሰባሰባቸውን ግጥሞቹን በመጽሐፍ መልክ አስጠርዞ ለሁላችንም እንድናነብ ሲያበረክትልን ለእኔ ከዚህ በላይ ትልቅ ነገር የለም። በጣም ደስ ብሎኛል። ህላዌ ነፍሱ እንኳን አደረሰ፣ እንኳን ደስ አለ። በዚህ አጋጣሚ ስለ ትግል ግጥሞች የተወሰነ ነገር ብናገር ጥሩ ሊሆን ይችላል ብዬ አስባለሁ። ቅድም እንዳልኩት ስንጀምር የሀፓ ታጋዮች ሆነን የጀመርነው እና የሀፓ በጣም ጥሩ ትራዲሽን የነበረው የግጥም የመዝሙር መዝሙሮቻችን በጣም ምርጥ ነበሩ። የሀፓ የነበራችሁ ሰዎች ታውቋቸው ይሆናል። የትግሉ ነው ህይወቴ፣ ኢንተርናሽናል የመሳሰሉ ብዙ መዝሙሮች ነበሩ። እነዚህ መዝሙሮች በገጠር ብዙ እንቅስቃሴ አድርገን ሲደክመን መንደር ገብተን ዘምረን መንፈሳችንን አነቃቅተን የምንሄድባቸው ነበሩ። በራስ ዳሽን አካባቢ ነው ብዙ የታገልነው። ደጋውን እንወጣለን፣ ይበርደናል። ሲበርደን ቁር ሲሰማን ተሰባስበን እንዘምራለን፣ ይሞቀናል። ጦርነት ውስጥ ስንገባ፣ ከጦርነት ስንወጣ፣ ስናሸንፍ እንዘምራለን። የመዘመር የመግጠም በእነዚህ መንፈሳችንን የማነቃቃት ትራዲሽን የነበረን። ያ ትራዲሽን ከሀፓ ጋር ከተለያየን በኋላ ሄደን ሆነን ስንጀምር አልጣልነውም። እንዳንጥለው የሚያደርጉ ሰዎች ነበሩን ከመካከላችን። ከነዚህ ሰዎች መካከል አንዱ ህላዌ ነው የነበረው። ይገጥማል፣ መዝሙር ይደርሳል። ብአዴኖችን በጣም መንኮራባቸው መዝሙሮች ያልተንበረከክ ነው፣ እንዳያልፉት የለም፣ እነዚህን የመሳሰሉ መዝሙሮች የደረሰው እሱ ነው የነበረው። እነዚህ መዝሙሮች በሁሉም ቦታዎች በጦርነትም በሰላምም እንዘምራቸዋለን። መንፈሳችንን ያነቃቃሉ። ሁሌም ቢሆን አርቀን እንድናስብ፣ የዕለቱን ችግር እንዳናስብ፣ የዕለቱን ችግር አልፈን መሄድ እንደምንችል የሚያመላክቱ መዝሙሮች ናቸው የነበሩት። ከነዚህ መዝሙሮች ብዙ ኢነርጂ አግኝተናል። ብዙ ከነዚህ ግጥሞች ብዙ አቅም ገንብተናል። እኛ ትግል ውስጥ የነበርን ሰዎች ከንድፈ ሀሳባዊ ስራዎቻችን በማይተናነስ ደረጃ ክብር የምንሰጣቸው መዝሙሮችና ግጥሞች ናቸው የነበሩት። ስለዚህ በዛሬው አጋጣሚ ስለ እነዚህ ግጥሞች ይዘት ልናገር አልፈልግም፣ ግን ለትግሉ የነበራቸው ፋይዳ ግዙፍ እንደነበር ብቻ ለመመስከር ወዳለሁ። ህላዌ ያላንተ ግጥሞች ብዙ ነገር አይሰራም ነበር ብዬ አስባለሁ። ያላንተ መዝሙሮች እዚህ ደረጃ እንደርሳለን ብዬ አላስብም። ትልቅ አስተዋጽኦ ነበራቸው። ለሰራው ሁሉ በጣም ትልቅ ክብርና ምስጋና አለን። እንኳን ደስ አለ። አመሰግናለሁ። ማስበረከት ወደ ቦታው ከመመለሱ በፊት ታጋይ ህላዌን ወደ መድረክ ጋብዘዋለሁ። በማስከተል ለጋሽ ህላዌ አንድ ስጦታ አለና ስጦታው እንዲሰጡ ጋብዛለሁ። ባለቤቱና ልጁ ናቸው። አበባ ይዘውበት ባለቤቱ አጭር ነገር እንዲናገሩ። ለዚህ ቀን እንኳን በቃ ነው ብዬ የምናገረው። ምክንያቱም ሌት ከቀን የለፋበት የደከመበት ጊዜውን የሰዋበት
የወጣትነት ጊዜውን የጨረሰበት ስለሆነ ለዚህ ቀን መብቃቱ እንኳን ደስ ያለው። ሁላችንም እንኳን ደስ ያለን። ይህን መጽሐፍ መርቆ ለመክፈት ሁላችሁም እንግዶቻችን ናችሁ። ግን ከጋሽ በረከት የበለጠ ቅርብ ሰው የለም እና መጽሐፉን በክብር እንዲመርቀው ጠይቃለሁ። የለም ውስጡ አንድ ነገር ያለ ይመስለኛል። ጋሽ በረከት ገልጣ ብታየው በራሱ ግጥም መጽሐፉን ማስመረቅ ሲገባው በእኔ ግጥም መጽሐፍ ላይ ያስመረቅ ነው። እሺ ግጥሙ ውድ በረከት ባኬችን ግጥም ዛሬ ደግማ አንብብልን ያንተ ወላዌ ነው የሚለው። ግጥሙ ምንድነው የሚለው? እንደተፋቀርን ላንተያይ ሳንተያይም ልንፋቀር እንደመናን ካለም ነገር ከሰው ተራ ስንባረር በታጋይ ሕግ ተገድበን ባጉል ስርዓት ስንጠፈር መቼስ ምን እንላለን በተስፋ ከመሞት በቀር ይላል። ግጥሙ የተጻፈበትን ምክንያት ይንገረንና ይውረድ አይደለም? እሺ የግጥም በኋላ በ33ኛ ዓመቴ ላይ ከታደሰ ጥንቅሹ ጋር ቁጭ ብለን እያወራን እድሜያችን ሄዶን እያሰብን የጻፍኩት ግጥም ነው። ያኔ ጋብቻ አልተፈቀደም፣ ግን ፍቅር ከባለቤቴ ጋር ፍቅር ጀምረናል እና ጋብቻ ባለመፈቀዱ ሕጉን አክብረን እንሄዳለን። ደግሞ ይፈቀዳል ብለን ተስፋ እናደርጋለን። ያን ስሜት ለመግለጽ የተጻፈ ጽሑፍ ነው። ሁሉንም በጣም አድርጌ አመሰግናለሁ። የህላይ ዮሴፍ መጽሐፍ ብዙዎች የኢህዴን ብአዴን ድርጅታዊ መዝሙር ነው ብለው ይገልጹታል። ዜማውን የመጨረሻ መልክ ማስያዝ ላይ ሁለት ታጋዮች አግዘውኛል። የኢህዴን ታጋዮች ያልተንበረከክነውን እንዘምር በነበረ ጊዜ ሁሉ ድላችን በፍጹም አይቀሬ ስለመሆኑ እርግጠኞች ነበር። ፈተናዎች በተጋረጡብን ጊዜያት በሙሉ ያልተንበረከክነውን ስንሰማ ሆነ ስንዘምር የትግል ወኔያችን ይታደሳል። ይህ መዝሙር ለኢህዴን ታጋዮች ብቻ ሳይሆን በህወሓት ታጋዮችን ጭምር እጅግ ተወዳጅ መዝሙር ነው። ታጋይ መለስ ዜናዊ የኢህዴንን 18ኛ ዓመት በዓል ምክንያት በማድረግ በህዳር 1991 ከታተመው ፍልሚያ ልዩ እትም መጽሔት ጋር ባደረገው ቃለ ምልልስ ከግጥሞቹና መዝሙሮች ሁሉ እስካሁንም ስሰማ ትንሽ እንደ ኤሌክትሪክ ሾክ አይነት ነገር የሚሰማኝ ያልተንበረከክ ነው በሚለው መዝሙር ነው። በወቅቱ ከነበረው ሁኔታ ጋር በማያያዝ ሲታይ ያልተንበረከክ ነው የሚለው ግጥም የያኔውን ኢህዴን ከምንም በላይ የሚገልጽ ነው። ያኔ የተገጠሙት በሙሉ ተሰባስበው ቢታተሙ ይጠቅማሉ በማለት ተናግሮ ነበር። ያልተንበረከክ ነው መስከረም 1975 ስንቶች ተኮላሽተው ካረንቋው ዘቀጡ፣ ስንቶች ተቸንፈው ከጎዳናው ወጡ። ጥቂቶች ቆራጦች ያልተንበረከክ ነው ነግልፍ እንሆናለን ታሪክ ምስክር ነው። የፋሽስቶች ኅብረት ድንፋታው ሳይገታን፣ የከላሾች ሴራ አፈናው ሳይረታን፣ ግራ ድርባይ መስመር ሳያንበረክከን፣ ጨለምተኛነቶች ከቶም ሳይበግሩን፣ ንጹሕ ደማችን ፈለግ ብርሃን ሆኖን ብሩህ አዲስ ዓለም በትግል እናያለን። የከፋ የከረፋ ማት ይውረድብን፣ ልክ የለሽ መከራት እንቅፋት ይቅጠመን። የፋሽስቶች ነዲድ ነበልባሉ ይረፈን፣ ክልሱ እምነታቸው ውሸቱ ያላፋብን። በትግል በእንቢታ ባመፅ እንጠራለን፣ በንጹሕ ደማችን
ችቦ እናበራለን። የኬጂቢ ሴራ ስለላው ይጠረን፣ የሚሳኤል መንጋ ሚሊዮን መድፍ ይክበበን። ባሩድ ጭስ ጋብኖ ሰማይ ጥቀርሻ ይዘን፣ ጋራው በፈንጅናት ሳር ቅጠሉ ይቃጠል። በትግል በእንቢታ በአመፅ እንጠራለን፣ በንጹህ ደማችን ችቦ እናበራለን። ሺዎች ይታረዱ፣ ሺዎች ይጨፍጨፉ፣ ባህርን እናወጥ፣ ወንዞች ደም ያጉርፉ። ከጭቁን ሕዝቦች ልብ ፈልቆ የተቀዳው ቀናው መስመራችን ጭቆና የወለደው ድሉ ማድረጉ አይቀርም፣ የተግባር ሐቅ ነው። ድል ማድረጉ አይቀርም፣ የተግባር ሐቅ ነው። ያልተንበረከክ ነው። ፀሐይ እስቲ ስሚኝ እግዚኦታዬን አድምጪ፣ ለአንዱ ለእኔ ድሃሽ ምን ይሳንሻል? ምንስ መድኃኒታች? መቼም በሥልጣንሽ ፍርደ ገምድል ሆነሽ ዳምነሽ እንዳትቀሪ እንዳትቀዘቅዥኝ፣ በስቃይ ላይ ስቃይ አደራ እንዳትሰጪኝ። እስኪ ለስላሳውን የአካልሽን ሙቀት፣ ጮራ ፈገግታሽን፣ ተፈጥሯዊ ስበት፣ ተፈጥሯዊ ኅብር፣ ወደር የለሽ ድምቀት፣ አቻ የለሽ ውበት፣ ፀሐይ ያንቺን ንብረት ተማለች መጥውጪኝ፣ ከቆፈኑ አላቂኝ፣ ኤሎሄ በደልን እህ ብለሽ ስሚኝ። እናቴ ሆይ ይቅር በይኝ፣ ይህን ያህል ታግሰሻል፣ ለረጅም ዓመታት ጠብቀሻል፣ በመከራ በፈተና ተጉዘሻል። እናቴ ሆይ ትንሽ ታገሽ፣ ልጅሽ ደርሷል፣ የብርሃን ቀን ጎህ ፈንጥቋል፣ የአዲሱ ቀን ፀሐይ በርቷል። ደርሻለሁ እናቴ ሆይ፣ ከገደል ዳር ተንጠልጥለሽ እንደ ሰጋሽ አትኖሪም፣ ቀኑ ደርሷል ትነሻለሽ፣ ከቶ ወድቀሽ አትቀሪም። ደርሻለሁ እናቴ ሆይ፣ ከጨለማው ላላቅቅሽ፣ ጥቁር ጨርቅሽን ልቀደው፣ የድል ጃኖ ላላብስሽ። ጨክነሽ የማታውቂው እናት የተስፋ ምድራችንን አያት እያት፣ አዲስ ቀን ስትወለድ አዲስ መዓዛ ሲያውዳት። ተነሽ እናቴ ተመልከች፣ በታሰርንበት ሰፈር ወንጀለኞች ታስረው ሲነዱ፣ ሀገር በላይ ነን ያሉት በብርሃት ተውጠው ሲርዱ፣ ፍቅር ልጆችሽን ያሳደዱት ሀገር ጥለው ሲሰደዱ፣ አብረን ዞረን እንጎብኘው የተቃየሁበትን እስር ቤት፣ የተጣልኩበትን ጉድጓድ፣ የኳተንኩትን ወጣ ገባ፣ የሮጥኩበትን አስፋልት። ሳንሳቀቅ እንጫወት ስለ ሀገራችን ስቃይ ስለደረሰብን መዓት። ስሚኝ የኔ እናት ስሚኝ። ዕጣ ውጪ ዳኛ ሆና እላይ እታች ትረጭና ትበታትን ትዘራና እንደ ብልህ አሰባስባ የአንድ አፍታ ሐሴት ታለብሳለች፣ የአንድ አፍታ ሐዘን ትሰጣለች። የኛው አምላክ የማይጨበጥ ብልሃቷ ሐሴት ሰጥታ አስደስታ በረቂቅ ጥበብ ስልቷ የጊዜ መቀነት ሰርታ ሁሉን በአንድ አስታጥቃ ድንገት ደርሳ አንዱን ከምሱን ቃ አድርጋ ታጠብቃለች። ወይ ታላላ ትነቅላለች። መንፈስ ከመንፈስ አተባትባ ታከርምና በኃያሉ ሰንሰለቷ አቆራኝታ ታኖርና እሷ ፈትላ ባዘቷን ትሰራና ድውር ውሰድ ድውር መልስ አወሳስባ አሰባጥራ አሸምና የብረት ኩታ ትሰፋና እሷው ራሷ ትቋጭና በይሲላት አንዱን ታዛ ትመዛለች። ልጆችኛ ውድ ጓዶች አይበገሬዎች ግንባር ቀደም ጀግኖች በትግል ተሰዉ በድንገት ተለዩን። እንኩ ባንዲራው አደራ ነው አሉ አደራ ነው አሉ አደራ ነው